ሰላም እንዴናችሁ የሲምፕል ቤተሰቦች መምህር ምንቴ ነኝ። በቀጣዩ ቪዲዮ ዛሬም ተገናኝተናል። ለሲኦሲ ኤግዛም ሆሊስቲክ ኤግዛሙ ፕሪፔር የምትሆኑ ተማሪዎች ከኛ ጋር በመሆን ሲምፕሊ በአጭር ጊዜ ውስጥ ለሆሊስቲክ ኤግዛሙ ሬዲ መሆን ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ በቀላሉ ከኛ ጋር ፋይናንስን መማር ትችላላችሁ ማለት ፈልጋለሁ። በቀጥታ ወደ ዛሬው ጥያቄዎች አመራለሁ። ላስት ታይም ያቆምነው 22ኛው ጥያቄ ላይ ነበረ። ያለፉ ቪዲዮቹን ባክ ላይ ሄዳችሁ መመልከት ትችላላችሁ። ዛሬው ጥያቄ ከ22ኛው ነው የሚጀምረው። ወደሱ እንሂድ። The current assets category would include A cash, B account receivable, C supplies on hand, D all. As we know, asset በሁለት ይከፈላል። current asset and non current asset. current asset within አንድ አመት እና ከአንድ አመት ባነሰ ጊዜ ዩቲላይዝ የምናደርጋቸው ወይም ደግሞ የምናገኛቸው ወይም ደግሞ in terms of cash የምንቀይራቸው ወይም ደግሞ ሪኮግናይዝ የምናደርጋቸው አንድ አመት ባነሰና በአንድ አመት ጊዜ ማለት ነው። ሰው በዚህኛው ምን አለ ቻርትስ ኦፍ አካውንትን በደንብ መታየት ከሆነ እዛ ላይ ብዙ መያዝ ትችላላችሁ። ሰው ካሽ አው ምንድነው ከረንት አሴት ነው። ቢ አካውንት ሪሲቨብል አው ከረንት አሴት ነው። ሲ ሰፕላይስ ኦን ሃንድም ከረንት አሴት ነው። so the answer will be what D all ይሆናል ማለት ነው። 23ኛው one of the following is not closed at the end of the fiscal period. last time post trial balance ላይ አንስቻለሁ። at the end of the period financial statementታችንን ከሰራን በኋላ at the end of the period ክሎዚንጎች ይኖራሉ። ክሎዝ የምናደርጋቸው ምኖች ነው አይደል? ቴምፖራሪ አካውንቶች ቴምፖራሪ አካውንት የምንላቸው ነው አልኩኝ። ኤክስፔንሶች ሬቨኖች እንደን ደግሞ ዲቪደንዶችም ካለ ምን እናደርጋለን ክሎዝ እናደርጋለን ማለት ነው። ሰው በዚህኛው የማይዘጋው at the end of the fiscal period ምንድነው ማለት ነው? D will be what the answer expense አይሆንም revenue አይሆንም equity አይሆንም ማለት ነው። so D will be what the answer for the question 23 and 24 ምን ይላል which one of the following does not need a journal entry by a depositor company. last time አውርቻለሁ ስለ ባንክ ሪኮንሲሌሽን ስናወራ ሁለት ሳይዶችን ይዘን ነው ባላንስ የምናመጣው which means ባንክ ሪኮንሲሌሽን አይዲያው የሚመጣው መቼ ነው? በዲፖዚተሩ ሳይድ ያለው ባላንስ እና ወይም ደግሞ ገንዘቡን የሚያስቀምጠው ሰው አለኝ ብሎ የሚያስበው ብርና ባንኩ ደግሞ አለህ ብሎ የሚያስበው ብር ልዩነት ሲያመጣ የኛ ስራ ምን ይሆናል ማለት ነው? የባላንስ ዲፈረንሱን ሪኮንሳይል ማድረግ ይሆናል ማለት ነው የኛ ስራ ማለት ነው። ሶ በዲፖዚተሩ ሳይድ ላይ ሪከርድ የማይደረጉት የቶቹ ናቸው የሚለውን ነው ጥያቄው። እዛ ዲፖዚተር ሳይድ ላይ ሪከርድ የማይደረገው ነው which one of the following does not ነው የሚለው in the journal entry by the depositor side. A error made by the depositor ግድ ነው ዲፖዚተር ሳይድ ነው ሪከርድ የምናደርገው ወይም ደግሞ journal entry አሁን ይሄ ቀጥታ የተያዘው ከምን ጋር ነው? ከጆርናል ኢንትሪ ጋር ነው። so ኤረሯን ሪከርድ እናደርጋታለን and then outstanding check የሱ ሳይድ አይደለም which means የማን ሳይድ ነው? የባንክ ሳይድ ነው። NSF check ሪከርድ ይደረጋል። ሰርቪስ ቻርጅ ኤክስፔንስ ሪከርድ ይደረጋል። so the answer will be what B outstanding check ይሆናል ማለት ነው። ስድስተኛው Zara Trading PLC purchased office equipment on account from Executive Supply Corporation for bill 10,000. The journal entry for this transaction will be A debit cash and credit account payable, B debit account payable and credits office equipment, C debits office equipment and credits account payable, D debits account receivable and credit account payable. ምንጊዜም ጆርናል ኢንትሪ ከመስራታችን በፊት what kinds of transaction really happen የሚለውን carefully analyze ማድረግ ነው። የአካውንቲንግ ስራ የሚያልቀው ወይም ደግሞ
ጆርናል ኢንትሪ ከዛ በኋላ ፖስቶች ምናምን የሚመጡት የሚያልቁት መጀመሪያ ጥያቄ አናላይዝ ማድረግ ነው። እንጂ ሌላው ነገር ሩል ነው። ለምሳሌ ዴቢት ኤንድ ክሬዲት ብታይ ሩል ነው የተሰጠነ ሩል ነው። ሰው በሱ ቤዝ ዶላር መስራት እንችላለን። ስለዚህ ከኛ የሚጠበቀው ትልቁ ነገር what kinds of accounts are affected or what kinds of transaction really happen የሚለው አናላይዝ ማድረግ ነው። አናላይዝ ስራ ነው ትልቁ ስራ ማለት ነው። አሁን በዚህ ጋር ምን ይሆናል? ዛራ ትሬዲንግ ፒኤልሲ ምን አደረገ ይለናል? ዛራ ትሬዲንግ ፒኤልሲ ፐርቼዝ ዋት ኦፊስ ኢኩዊፕመንት ምን ገዝቷል አለ? ፐርቼዝ ነው፣ ትራንዛክሽኑ መግዛት ነው። ሰው ምን ገዛ አለ? እዚች ጋር ላስመርባት በደንብ እንትልትራቸው ኦፊስ ኢኩዊፕመንት ገዛ አለ። ሰው ኦፊስ ኢኩዊፕመንት ገዛ። የገዛው በምንድነው? በጣም ክሪቲካል ፓርቷ ደግሞ እቺ ናት። ትራንዛክሽኑ በምንድነው? በካሽ ነው የተካሄደችው ወይስ ደግሞ በአካውንት ነው? ምን ይላል? ኦን አካውንት ከተባለ በዱቤ ማለት ነው። from what ኤክስኪዩቲቭ ሰፕላይ ኮርፖሬሽን ከተባለ 10,000 የሚያወጣ 10,000 ብር የሚያወጣ ኦፊስ ኢኩዊፕመንት ምን አደረገው? ገዛው በዱቤ ማለት ሶ ጆርናል ኢንትሪ ምን እናርክ ነው። ሶ አንድ ነገር እዚህ ጋር የምናየው ምንድነው? አሴት ወደኛ መጥቷል እንደን ደግሞ እዛን ያክል ደግሞ እዳ ጨምሮብናል። ሶ ሁለት ሳይዶችን ነው የምናየው ማለት ነው። ስለዚህ አሴት እንዴት ነው ሪከርድ የምናደርገው ብያቸዋለሁ። አሴት ምን ጊዜም ሲጨምር ዴቢት ሳይድ ይመዘገባል። ሊያቢሊቲ ምን ጊዜም ሲጨምር ክሬዲት ሳይድ ይመዘገባል። አሴታችን በስንት ጨመረ? በ10,000 ኦፊስ ኢኩዊፕመንት ወደኛ በመምጣቱ በ10,000 ጨመረ ማለት ነው። ሰው ኦፊስ ኢኩዊፕመንታችንን ዴቢት እናደርጋለን ማለት ነው። ሰው ክሬዲት ደግሞ አካውንት ፔብላችን ምን አደረገ? በ10,000 አሁን መዳችን ምን አደረገ? ጨመረ። ሰው ወዳችን ሲጨምር ክሬዲት ሳይድ ነው ሪከርድ የምናደርገው፣ ክሬዲት አካውንት ፔብል ማለት ነው። ሶ the answer will be what? D. So debits office equipment by 10,000 and credit account payable by 10,000 ይሆናል ማለት ነው። and then 27ኛው ጥያቄ dash is the most common transaction creating a receivable by selling a merchandise on a service or a service on account። ሁለት ነገሮች በቃ ቤዚካሊ እንድታዩ የምፈልገው ነገር ምንድነው? ምን ጊዜ ማየት ያለባችሁ ምን ጊዜ if there is a credit if there is a credit sales, there will be what? account receivable ይኖራል። እንግዲህ የዱቤ ሽያጭ ካለ አካውንት ሪሲቨብል ይኖራል። if there is always credit purchase ካለ purchase ወይም ደግሞ የዱቤ ሽያጭ ካለ there will be what? always account payable አለ ማለት ነው። አካውንት ሪሲቨብል ማለት ነው የዱቤ ሽያጭ ማርኬት ምን እንቀበላለው አደኔ ኢንዲኬት ሪሲቨብል ይኖረናል ማለት ነው። ሶ ፔብል ደግሞ ሲሆን ደግሞ ምን ከፍሎ ይኖረናል ማለት ነው። በዱቤ የገዛ ነው ዕቃ ስላለ ምን ከፍሎ ይኖረናል ማለት ነው። ሶ ይሄንን አንርሳ። ሶ based on this data the answer will be what? account receivable D ይሆናል ማለት ነው። ሶ 28ኛው ጥያቄ in a recurring receivable which one of the following factors should be taken into consideration? ምንም ጥያቄ የለውም። ሪሲቨብሎች ሲኖሩ ትሬድ ዲስካውንቶችን ቼክ ማድረግ አለብን። ካሽ ዲስካውንትም ካለ ቼክ ማድረግ አለብን። እንደን ሴልስ ሪተርን እንዳለው አንስም ካለ ቼክ ማድረግ አለብን። ሶ ማለት እነሱ ላይ ከላይ የተጠየቁትን ፋክተሮች ዋፍት ዋት ኮንሲደር ማለት ነው። ሶ the answer will be what? D ማለት ነው። and then አራተኛው which one of the following is not external user of accounting information? last time አንስቻለሁ። አካውንቲንግ ኢንፎርሜሽን ተጠቃሚዎች ወይም ደግሞ እኛ የምናዘጋጀው የአካውንቲንግ ዴፊኒሽን አዛይንድ ማለት ነው። ምንድነው የሚለው? ያኑ ለፕሮሰስ the process of analyzing classifying ምናምን የሚለውን ካነሳ በኋላ አዛይንድ communicate to the users ለዩዘሮች ኮሙኒኬት ማድረግ ነው። ምንድነው ኮሙኒኬት የምናደርጋቸው? ኢንፎርሜሽን ነው ፕሮቫይድ የምናደርጋቸው።
ስለዚህ እሱን የሚቀበሉ ኢንፎርሜሽን የሚወስዱ ዩዘሮች ምን ብለን እንከፍላቸዋለን አለ ኤክስተርናል ዩዘሮች አሉ ኢንተርናል ዩዘሮች አሉ ሰው በጥያቄ መሰረት which one of the following is not ኤክስተርናል ዩዘር ያልሆነው የቱ ነው ኤክስተርናል ዩዘሮች ምንድነው ከካምፓኒዎች ውጪ የሆኑ ግን የኛን ዳታ የሚፈልጉ ናቸው ሶ ገቨርንመንታል ቦዲ ኤክስተርናል ዩዘሮች ናቸው ምክንያቱም ከኛ ካምፓኒ ውጪ ነው ያሉት የኛን ኢንፎርሜሽን ይወስዳሉ ለምሳሌ የታክስ ዳታዎችን መውሰድ ይፈልጋሉ ኢንቨስተሮችም ኤክስተርናል ዩዘሮች ናቸው which means እኛ ጋር ኢንቨስት እናርግ ወይስ አናርግ የሚለው ከኛ ኢንፎርሜሽን የሚጠብቁ ናቸው ክሬዲተሮችም እንደዛ አበዳሪዎች ናቸው ሰው ለእናንተ ብድር እንድሰጥ ወይም እንዳልሰጥ ከእናንተ ምን ሰጡኝ የሚሉ ናቸው ዳታ ኤምፕሎየር ግን ምንድናቸው የካምፓኒው ሰራተኞች ናቸው ኢንፎርሜሽኑን ይፈልጋሉ ኢንፎርሜሽኑን ግን የሚፈልጉት based on that information decision make ለማድረግ ነው ወይም ደግሞ day to day business activityያቸውን ለመስራት ጎላቸውን ለማወቅ እና ሰው ኢንተርናሊ የሚጠቀሙት እነማን ናቸው ኤምፕሎይ ፕላስ ደግሞ ማናጀሮች ማናጀሪያል ዲሲሽኖችን ሜክ ለማድረግ ነው ማለት ነው ሰው ያለው ነው ስለሚለን the answer will be what ቢ ማለት ነው 30ኛው ምንል dash the sum of money given to the employee to compensate for an inconvenience circumstance caused by the employee ከኖርማል circumstance ወይም ደግሞ ከሚሰሩበት መስሪያ ቤት ድንገተኛ ወይም ደግሞ ያልተጠበቀ ትራንስፈሮች ሲኖሩ የሚሰጠው አላንስ ምን አላንስ እንለዋለን ሃርድሺፕ አላንስ ማለት ነው አንኤክስፔክትድ ትራንስፈሮች ካሉ ማለት ነው ፎር ኤግዛምፕል ማለት ነው ሶ አንዳንዴ ምን ብላችሁ ልታገኙ ትችላላችሁ አሁን እሱ ዲስተርባንስ አላውንስ የሚል አንዳንድ ጎግል አውት ስታደርጉ ልታገኙ ትችላላችሁ ግን ኢንኮንቪኒየንስ ሰርከምስታንሶች ሲኖሩ ወይም ደግሞ አንኤክስፔክትድ ትራንስፈሮች ሲኖሩ ለሱ የሚሰጠው አላውንስ ምን እንለዋለን ሃርድሺፕ allowance እንለዋለን ማለት ነው so the answer will be what a which one of the following is characteristics of a fixed asset እንዳልኳችሁ current እና non current ብለን እንከፍላለን current fixed asset ማለት ነው ወይም ደግሞ fixed እና non fixed asset ብለን መመዝገብ እንችላለን the exist physically and tangible assets ትክክል ናቸው tangible assets ናቸው and ደግሞ physical existence ያላቸው ናቸው they are owned and used by the companies in its operation ትክክል ለቢዝነስ day to day business operation ላይ የሚጠቀሙ ናቸው which is owned by the company they are not offered for the sale ምንም ጥያቄ የለውም ይሄም ትክክል ነው ለሴልስ ኦፈር የምናደርጋቸው ምኖች ነው የኢንቨንተሪ ዴፊኒሽን ነው ማለት ነው so the answer will be what the all they exist physically and the tangibles and also they are owned and used by the companies is normal business operation and are not used for a resales purpose ማለት ነው so 32ኛው dash the record bad debt expenses by creating a counter asset account which reduce the net value of the account receivable bad debt expense ሪከርድ የምናደርግባቸው ሁለት ሜተዶች አሉ እንደምናውቀው direct write off method እና allowance method ነው direct write off method ምንድነው አሲዩም አያደርግም ይሄን ያክል አንኮሌክተብል ቢሆን የሚለውን አሲዩም አያደርግም ከዛኛው የሚለየው ግን assumption ነው which means አሲዩም አድርጎ ነው ምንንም ሪከርድ የሚያደርገው bad debt expense ሪከርድ የሚያደርገው so ከኮንትራሴት አካውንት ክሬት ያደርጋል ኮንትራሴትን ክሬት አድርጎ bad debt expense ያደርጋል and then credit ደግሞ allowance for doubtful accounts ክሬዲት ያደርጋል ማለት ነው so ኮንትራሴትን ክሬት የሚያደርገው ክሬት አድርጎ ወይም ደግሞ አንኮሌክተብሉ አሲዩም አድርጎ ሪከርድ የምናረግበት ሜተድ ምን ሜተድ ይባላል allowance ሜተድ ማለት ነው so 33ኛው which one of the following is not the most liquidated asset ይሄ የምናውቀው ነው cash is the most liquidated asset and then which one of the following is not include in the reduction of employees gross salary employees gross salary ላይ reduction የሚደረጉ እናቃቸዋለን income tax reduct ይደረጋል and then credit association based on the willingness of the employee ፍቃድ ለቁጠባ ይቀነስልኝ ካለ እሱም ይቀነሳል and then pension contribution ደግሞ ራሱን የቻለ ይቀነሳል ማለት ነው so ያለውነ ስለሌለ based on the above data the answer will be what this next video ላይ በደንብ እንገናኛለን
እስከዛው ለዚህ ዩቲዩብ አዲስ ሆናችሁ ሰብስክራይብ